እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አስጀምኑ ነው ቢዝነስ ሰራው ምንም ከቲክታክም ከፌስቡክም ከዩቲዩብም ገንዘብ ሜክ ምንም አይነት የገንዘብ ምንጭ ከሶሻል ሚዲያ አላገኘውም። ሁሉም ሰው በማህበራዊ ሚዲያ ተጠቃሚ ሲሆን እንዲሁም ቤተሰቡን ራሱን በገንዘብ ሲቀይር እኔ ግን በማህበራዊ ሚዲያ ላይ ፈጽሞ አንዳች ገንዘብ አግኝቼ አላውቅም በማለት ተናገረ። ይህንን የተናገረው እውነቱን ተናገር ወይንም ኤርሚያስ በመባል የሚታወቀው ለረጅም ጊዜ በማህበራዊ ሚዲያ ላይ የቆየ ሲሆን እሱም ከ10 ዓመት በላይ በቲክቶክ እንዲሁም ፌስቡክ እና በዩቲዩብ ላይ የተለያዩ የወንጌል ስራዎችን እየሰራ እና በተለያዩ አጋጣሚዎች ደግሞ ከኦርቶዶክስ ወንድሞች ጋር የተለያዩ ጥያቄዎችን በማንሳት ትልቅ የሚባል የወንጌል ስራን በመስራት ላይ የሚገኘው ወንድማችን ነው። ታዲያ ይህ ወንድማችን በቲክቶክ ገጹ ላይም ከ220,000 በላይ ተከታዮች ያሉት ሲሆን ኤርሚያስም ከሰሞኑን በቲክቶክ ላይቭ ላይ በመገኘት የሰጠው ሐሳብ እጅጉኑ መነጋገሪያ አድርጎታል። እሱም ሐሳቡን እንዲህ በማለት ይጀምራል። እኔ ለረጅም ዓመት በማህበራዊ ሚዲያ ላይ ከቆዩ ሰዎች መካከል ነኝ። በዚህም ከ11 ዓመት በላይ ቆይቻለሁ። ታዲያ በዚህ ሁሉ ቆይታዬ እጅጉኑ ብዙ ነገሮችን አትርፌበታለሁ፣ ብዙ ወንድሞችንም አግኝቼበታለሁ። ነገር ግን በዚህ ሚዲያ ላይ እንዲሁም ደግሞ በተለያዩ ሚዲያዎች ላይ ስቆይ ምንም አይነት ገንዘብ አግኝቼም ሆነ ተጠቅሜበት አላውቅም፣ እንዲሁ ነው የቆየሁት ሲል ሐሳቡን በቲክቶክ ላይቭ ላይ በመገኘት ያሰራጨ ሲሆን ታዲያ በሱ ሐሳብ ላይ ብዙ ሰዎች ሐሳብና አስተያየቶቻቸውን እያጋሩ ይገኛል። እንግዲህ ብዙ ሰዎች በዚህ ጉዳይ ላይም ሐሳብና አስተያየቶቻቸውን እንዲህ ሲሉ በማጋራት ላይ ይገኛሉ። አንዳንድ ሰዎች ልክ ነው ይህ ሰውዬ እየተናገረ ያለው ከሱ ስራ እንዲሁም ደግሞ ከልፋታችን ጋር ፈጽሞ ገንዘብ ሊያገኝ አይችልም። የወንጌል ስራ ብዙ ጊዜ በሚዲያ ላይ ከማይገኝባቸው ስራዎች አንዱ ነው። ወንጌል ለራስ የሚሰራ ስላልሆነ እጅጉኑ አድካሚና ገንዘብ ሊገኝበት የሚቻልበት መንገድ አይደለም በማለት ሲገልጹ፣ ሌላዎች ደግሞ በተቃራኒው በኩል ደግሞ እንዴት ይህን ሁሉ ዓመት 11 ዓመት በላይ ቆይተክ እንዴት ገንዘብ አላገኘውኝም ትላለህ? ይህንን መናገር እጅጉኑ ያሳፍራል። ብዙ ጊዜ ይሄን እኮ በሚዲያ ላይ ነው የምታሳልፈው። በዚህ ደግሞ የምታሳልፍ ከሆነ ገንዘብ የማታገኝበት ቢሆን ኖሮ ረጅም ጊዜ ልትቆይ አትችልም። ይህንን ያደረከው ገንዘብም ስለምታገኝበት አንተም ተጠቃሚ ስለሆንክና ጥቅም እያገኘበት ስለሆነ ነው በዚህ እድሜ ያህል ልትቆይ የቻልከው ብለው ሐሳባቸውን ሲገልጹለት ሰምተናል። እንዲሁም ደግሞ በዚህ ጉዳይ ላይም ደግሞ አቤል አቡና ሐሳቡን ያጋራ ሲሆን እሱም ያጋራውን ቪዲዮ ይዘንላችኋል። ቪዲዮንም ተከታትለን የምንመለስ ይሆናል። እናንተም እስካሁን ይህንን ቪዲዮ ላይክ እና ሼር ካላደረጋችሁ ላይክ እና ሼር በማድረግ ለብዙ ሰዎች ያርሱት እያልን ቪዲዮን ተከታትለን የምንመለስ ይሆናል። እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አስጀምኑ ነው ቢዝነስ ሰራው ምንም ከቲክታክም ከፌስቡክም ከዩቲዩብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ ምክንያቱም እንደዚህ አይነት ነገር እንደሚመጣ ባላደረኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማቅ ማለት ነው እንጂ በሰራ ነውር ነው ማለት አይደለም። እኔ የምለው ሰምታችኋል፣ ምንም ተጠቅሜ አላቅም ይላል። እኔ የምልህ ባለፈው ብቻ እንኳን በጎፈንድሚ አሳበህ ታምም ያለው ብለህ ከዛ ከሰበሰብክ በኋላ ጌታ ፈውሰኛል ብለህ ህዝቡን ሁሉ ሸዋሿ የሰራህበትን ጉዳይ እንኳን ስትሰራ ከ100,000 በላይ ከዚህ ህዝብ ሰብስባል። መቼም ጎፈንድሚውን የከፈትከውና ህዝቡን እርዱኝ ያልከው በቲክቶክ በፌስቡክ እና በዩቲዩብ ነው። ከዩቲዩብ ተጠቅሜ ሰርቼ አላቅም። እንዳንተም የሰራ የለም ዩቲዩብ እና ቲክቶክ ፌስቡክ ላይ ማለት ነው። የሰጡክን እጆች ለምን ምስጋና ቢስ እንደምታደርጋቸው አላቅም። ቤተሰቦችን ይደገፉልን ማለት ለዛውም ታምም ያለው ብለህ ሳትታመም የህክምና ማስረጃ ሳታቀርብ እውነት የምትናገር መስሏቸው አንተ በውሸት የተሞላ ነው። ልክ እንደዚህ አሁን ለማንኛውም አንድ ውይይት ብላችሁ ተጨቃጭቃችሁ ሰብስባችሁ የወጣችሁበትን አንድ ቪዲዮ ላሳይ። እዚህ ላይ ከፈለገ አትናንቲዎስ ጋር ይኸው ስትገባ እንደምታየው ምንም አልነበረህም። ኮፍያ ብቻ ነው አድርገህ የገባኸው። ከዛ ሰው ስሜቱ ተነካ። ስሜቱ ከተነካ በኋላ ያለውን ሁሉ ከዛም ከዚህ ማጣልፎ ይሰጥ ጀመረ። በስተመጨረሻም ከ200,000 በላይ ኮይን ሰብስባ ያው ደቅ አድርጉለት ኮሜንት ላይ ከ200,000
ኮይን በላይ የሰበሰበ ሰው ምን ያህል ገንዘብ ነው የሰራው ቲክቶክ ላይ? የሃይማኖት ሰባኪ ሆናችሁ እውነት የማትናገሩ ከሆነ የምትከተሉት እውነት አይደለም ማለት ነው። ስለዚህ ቀለመወርቅ አይተንፍሱ። ቲክቶክን አልተጠቀምኩበትም፣ ፌስቡክን አልተጠቀምኩበትም፣ ዩቲዩብን አልተጠቀምኩበትም ደፍሬ ማለት ሞራል የለም። ያ ሁላ ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ሁሉ ሳይቀር በባንክ አካውንት ሰው ገንዘብ ያስገባል በቲክቶክ በፌስቡክ እና በዩቲዩብ ስለሚያቀህ ይሄ መጠቀም ይባላል እና አልተጠቀምኩም የምንል ሰዎች ካለ እንግዲህ ቪዲዮውን እንደተመለከታችሁት ነበረ። ለረጅም ጊዜ ቆይቼ ገንዘብን አላገኘውም በማለት በሰጠው ሐሳብ ላይ አቤል አቡናም ያጋራው ሐሳብ ይህንን ይመስል ነበር። እጅጉኑ ረጅም ጊዜ ከመቆየት አኳያና ረጅም ጊዜም የቆየ ሰው ደግሞ ጥቅም ሳያገኝ እንዲሁ በሜዳው ላይ ሊለፋና ሊተጋ የማይችለው እንዲሁም ደግሞ ዩቲዩብ ላይ የሚሰራው ገንዘብ የሚታወቅ ነው። ዩቲዩብ ማንኛውም ሰው ዝም ብሎ የሚሰራበት ሳይሆን እንዲሁ ለራሱ የሚጠቀምበት እንዲሁም ደግሞ ለሰዎችም የሚተርፍበት ስለሆነ አንተ ፈጽሞውኑ ገንዘብ አላገኘውበትም አልተጠቀምኩበትም ብትል ያሳፍራል፣ እጅጉኑም የሚያሳፍር ነው በማለት እጅጉኑ ብዙ ነገሮችን በማንሳትም ደግሞ አቤል አቡና የገለጸ ሲሆን ታዲያ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብና አስተያየቶች በሐሳብ መስጫ ሳጥን ስር ያስቀምጡልን። እውነትም ኤርሚያስ የተናገረው ንግግር ትክክል ነው ወይንስ ፈጽሞኑ የተናገረው ነገር ትክክል ያልሆነና አማኞችም የሰጡትንና ያደረጉለትን በመዘንጋት ውስጥ ሆኖ የተናገረው ንግግር ነው ወይስ ዛሬም ድረስ ይሄ ሰውዬ ገንዘብ እያገኘበት ሳይሆን ቀርቶ እያገለገለ ስላለና በዛ ስሜት ውስጥ ተውጦ እየሰራ የሚገኝበት ፕላትፎርም ነው ብላችሁ ታስባላችሁ? ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እኛም እንደ ሚዲያ እንግዲህ የምንናገረው ነገር ቢኖር በሚዲያ ላይ አንድ ሰው ሲቆይ ለረጅም ጊዜ በተለይ የቆዩ ሰዎች ገንዘብ አላገኘንም ወይንም አልተጠቀምንበትም ማለት የሚቻልበት ሁኔታ ላይ አይደለንም። በዚህ ጊዜ እጅጉኑ ብዙ ስሜታዊ የሚያደርጉ ነገሮች ባሉበት ሁኔታ ላይ እጅጉኑ ሰዎች በአንዴ በመነካት ውስጥ ሆነው ብዙ ገንዘቦችን እንዲሁም ለአገልጋዮች በሚዲያ ላይ ደግሞ አገልግሎት ለሚሰሩ ሰዎች ገንዘብን ሲያስተላልፉና እጅጉኑ ታይቶ የማይታወቁም ነገሮች የተመለከትንባቸው ጊዜ ላይ ደርሰናል። ታዲያ በዚህ ጊዜያቶች ውስጥ ግን ኤርሚያስ ምንም ገንዘብ አላገኘውም ቢል እሱ የሚያውቀው ነገር ይኖራልና ከኑሮ አንፃር እንዲሁም ደግሞ እሱ ከሚያደርገው ነገርና ከገንዘቡ አለመመጣጠን ጋር ሊሆን ይችላል ብለን በማሰብ ኤርሚያስም የተናገረው ነገር ትክክል ሊሆን ይችላል። እንዲሁም ደግሞ በአንጻሩ ደግሞ ገንዘብ አግኝተሃል ግን አንተ ስላልበቃ ገንዘብ አላገኘውም ማለት ትክክል አይደለም ለማለት እንወዳለን። እናንተም ያላችሁን ሐሳብና አስተያየቶቻችሁን በሐሳብ መስጫ ሳጥን ስር ያስቀምጡልን እንላለን። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበር። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር